ስለ ማስተራብነት ያለው መረጃ ይነግራችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወድላ የተከበራችሁ የዜና ቤተሰቦች እንደምናችሁ ሰላም ናችሁ? አልሐምዱሊላህ ከኔ ሁሉ ሰላም። እንዲሁም ክርስቲያን ወገኖች ሰላም ብያለሁ። ለድምጽ ይቅርታ ጉንፋን ይዞኝ ነው ማለት ነው። እና ማስተራብነት ያስተላለፈው መልእክት ነው። የኛ ሰው እኔ እንጃ ምን ነክቶት እንደሆነ አላውቅም። የባካችሁ ሰውን አታዘነግጡ። አውዝ ቢላህ ሸይጣን ወላሂ በዚህ ልክ ምን ሆነን ነው በአላህ ውሸትን እንደዚህ እያራመድን ፈጣራችን አንፈራም። እኔ ደህና ነኝ። እባካችሁ ላይክ እና ለኮመንት ብላችሁ የተከበረውን የኢትዮጵያን ሕዝብ አታስጨንቁብኝ። እኔ አሁን ደህና ነኝ። በቅርብ ወደ ሚዲያ ይመለሳለሁ። ሼር አድርጉልኝ ይላል ማስተራብነት ማለት ነው። ወንድማችን ደግሞ አረባካችሁ ግን ምን ትጠቀማላችሁ? በአላህ አረ እንደው በእናታችሁ ዱዓ ማድረግ ቢያቅተን የዚህ አይነት መረጃ ለህዝብ ማካፈል ምን ጥቅም ታገኛላችሁ? አረ በፈጠራችሁ ተው ይቅርብን ይላል። እኔ በጣም የገረመኝ አውዝ ቢላሂ ሸይጣን ረጂም ሰው በዚህ ልክ ሰይጣን ይሆናል እንዴ? እርግጠኛ ነኝ ሰይጣን ራሱ ያዝንለታል ለሱ ማለት ነው። ምክንያቱም የሚሰራው አይነት ስራ በጣም ለሰው ልጅ የሚጠቅም ነው። እኔ አንድም ቀን ዘር ሲያከፋፍል ሃይማኖት ሲያከፋፍል ብሔር ሲያከፋፍል አይቼው አላውቅም። ይሄ ልጅ ማለት ነው። ይሄ ልጅ እናንተ ተሰብስባችሁ የኢትዮጵያን ሕዝብ አጠቃሎ የሚይዝ ልጅ ነው ማለት ነው። የኢትዮጵያ ልጅ እንጂ የአንድ ሰው ልጅ አይደለም፣ የአንድ እናት አይደለም። አሁን ይሄ መረጃ ሲካፈል ስንት ወዳጆቹ አሉ ደንግጠው የሆነ ነገር ቢሆኑ ሳስባችሁታል። እንደውም የቅርቡን ሰው እኮ አላህ ጽናቱን ይስጥ፣ ፈጣሪ ጽናቱን ይስጥ ይባላል። ግን የምር ከሩቅ በጣም እሱን የሚወደው የሚሳሳለት ህዝብ አለ። በቃ በጣም እንጃ። የእሱ እኮ ይለያል፣ ሲጀመርም ይለያል። ዝቅ ብሎ እኮ ነው ሳይጠየፍ የሰውን እግር ይዞ አጥቦ ካሲ አልብሶ አብልቶ አጉርሶ ወደ ቤታቸው ሸኝ እና በዚህ ልክ ክፋት ሹፉ። ይህንን ነው ነፍስ በሰላም ትረፍ ሱብሃንአላህ ተብሎ ያው ወንድማችን ኤፍቢ ላይ ለጥፉት ነው ያገኘሁት። እና በዚህ ልክ ለምንድን ነው የምንሆነው? ለምንድን ነው ቆይ እኛ ሰይጣንን እንደ ሰው ነን አይደለ? ሰይጣን ነው እኮ እንደዚህ አይነት ተግባር የሚሰራው እንጂ እርግጠኛ ነኝ ሰው የሆነ ሰው ህሊና ያለው ሰው እንደዚህ አይነት ጽሁፍ አያካፍልም። ሲጀመር ቻናላችሁን ማሳደግ ከፈለጋችሁ በጣም በብዙ ነገር ማሳደግ ትችላላችሁ። ቲክቶካችሁንም ይሁን ይሄን ማን ነው ዩቲዩብም ይሁን ምንም ይሁን ማለት ነው። ግን በእንደዚህ አይነት ድንበር ማለፍ ግን ወላሂ በጣም ከባድ ነው። ያልሞትን ሰው ሞተ ብላችሁ ይሄ የኢትዮጵያ ልጅ ነው፣ የኢትዮጵያ ህዝብ ልጅ ነው። እንዴት እሱ የሌለበት እርዳታ እኮ አይደምቅም። ሀቂቀተ ማለት ነው። እውነቱን በዚህ ልክ ይቅርባችሁ። ክፋት ልክ አለው፣ ክፋት ቦታ አለው እና በዚህ ልጅ አትቅለዱ። የምሪን ነው። በጣም ብዙ የሚሳስሉለት ሰዎች አሉ። ሙሉ ኢትዮጵያውያን እንኳን ኢትዮጵያ አይደለም የውጭ ዜጎች ዲዩት እያደረጉ ሀቂቀተን ቪዲዮ ሲሰሩ አይቻለሁ። ሀረም ላይ ቆሞ ዱዓ ሲያደርጉለት አይቻለሁ። ሀቂቀተን ማለት ነው። ለምንድን ነው በዚህ ልክኛ ክፉ የሆነው? አላቅም ሀቂቃ ለምን እንደዚህ እንሆናለን? እኛ አሁን ነገ ማለት ነው እኛ እኮ በፈጣሪ እጅ ነው ያለ ነው፣ በአላህ እጅ ነው ያለ ነው። እኛ ምን አይነት ህመም በሽታ የሚጠጋን አናውቅም። አላህ ነው የሚያውቀው። ግን እኛ በቃ የሌለ ነፍሳችን በእጃችን እንደሆነ ጤናችን በእጃችን እንደሆነ አስበን እንደዚህ ማድረግ ወላሂ ከሰውኛ አይጠበቅም። በቃ ጭራሽ ማለት ነው። እርግጠኛ ነኝ ያው ወጣት ሰው ነው እንደዚህ የሚያደርገው። ቢሆንም ግን ቻናላችሁን ለማሳደግ ብላችሁ እንደዚህ አይነት ነገር አትስሩ። በቃ ይቅርባችሁ። አረ እንደዚህ አይነት የመጣ ብር ለምን ከአፍንጫ አይወጣም ማለት ነው። እሱ እኮ ለኢትዮጵያ ለድሃ እናቶች ሚያለክስ አብሯቸው እንትን ሚል ሚያጎርስ ሚያጥባቸው ሚያለብሳቸው አይዞን እኔ ያለው እኔ ልጃችሁ እያለ እኛን ኢትዮጵያውያን በአጠቃላይ የሚያጠቃልል ነው። የምሬን ነው። ብዙ እርዳታ እንትኖች አሉ። ግን እርዳታ ብዙ ሰው የሚረዱ አሉ። በእርግጥ ኢትዮጵያ ውስጥ እነ ባቡል ኸይርን ማየት እንችላለን። እነ ናይማን አሉ። ሌሎቹም እኛ ያላወቃቸው እነ ኡስታዝ ኑሮ ቱርኪ አሉ እኮ። ግን እነሱ ቢያንስ በቤት ውስጥ ነው ምናምን። እሱ እኮ እንቅልፍ ሳይተኛ በየቦታው እየሄደ ማለት ነው። ድርቅ ተከሰተ፣ እንዴ ተከሰተ፣ ረሃብ ተከሰተ ሲባል ፈጥኖ የሚደርሰው እሱ ነው። አይተናል። ዘር፣ ሃይማኖት፣ ቀለም የማይለይ ልጅ ነው።
በዚህ ልክ ለሱ የምር ነው አይገባውም። እኛ የሰራነው ክፋት እኮ ለራሳችን ነው ተመልሶ ማለት ነው። ስራ ለሰሪ ሾላ ጣሪ ነው እና ነገ በኔ ምን ደርስ ይሆን? እኛ ነፍስያችንም ይሁን ጤናችን ባላህ እጅ እንጂ በእኛ እጅ እንዳልሆነ እያሰብን ብንሰራ በቃ ማለት ለሁሉም ነገር እኮ አግባብ አለው። ምንሰራባቸው ማንሰራባቸው ቪዲዮ እንትን ብን ሪያክት ምናረግም እኮ የሆነ የሚሰራ አግባብ አለው። ገባችሁ? በዛ ሰው ዱዓ እንኳን አታደርጉለትም። ሱብሃንአላህ ሰይጣን እንኳን ያዝንባቸዋል። የምር በዚህ አይነት ስራችሁ እሱ ለምን ፖለቲካኛ አይደለም፣ ዘረኛ አይደለም፣ ለጥቅሙ ብሎ ቤቱ ቁጭ ብሎ አይደለም እያጭበረበረ ድርጅት ክፈቱ እንዲበሉ ነው አይደለም እኮ የሚለው ወስዶ በተግባር እያሳየሽ እንደዚህ አይነት ሰው ነው መርዳት፣ ከጎኑ መቆም። እንደውም አቅም ያላችሁ ሰዎች እንደዚህ ድርጅት ብትከፍቱለት በቃ ቁጭ ብሎ እዛ ቢሮ ብሎ ቁጭ ብሎ ሰዎቹን በቃ መርዳት ነበር የነበረበት። እንደኔ ማለት እንደኔ ሀሳብ ነው። እንግዲህ ምናልባት የኔን ሀሳብ ልትደግፉ ትችላላችሁ። ማድሪ ግን ያው ሁሉም ሰው እንደኔ ያስብ ማለት አይቻልም። ግን በቃ እሱ ራሱ እንቅልፍ ሳይተኛ ሳይበላ አንጀቱ ታጥፎ ነው እኛ እርዳታ ሲያደርግ የምናየው እንጂ ነገሩ በአሁን ሰዓት ጥሩ የሰራ ሰው ያው እንደ ክፋት ነው የሚቆጠረው። ሱብሃንአላህ አኪሩ ዘመን ያው ያኔ የሚያስመስልና ውሸታም ሰው ያው እውነተኛ ተደርጎ እንደሚታይ ነው በአሁን ሰዓት። ጋር በዚህ ልክ ደግሞ ክፋታችን እንትን ካለ በጣም ከባድ ነው ወላሂ። እናቱ ታያዩ ይሆናል ይሄን ፖስት፣ ምስቱ፣ ባለቤቱ፣ የቅርብ ዘመዶች፣ እህቶች፣ ወንድሞች ሊያዩት ይችላሉ። እንግዲህ ሚዲያ ማይጠቀም የለም እና ስንቱ ይደነግጣል። ሐቂቃ ያ ድንጋጤ እኮ እርግማን ይሆንባቸዋል። ድንጋጤ እርግማን ነው ታውቃላችሁ አይደል? ትልልቅ ሰዎች ሲደነግጡብን ባልሆነ ነገር በጣም እርግማን ነው ማለት ነው። ለእናንተም ጥሩ አይደለም። ካስተላለፋችሁ ትክክለኛ መረጃ ማለት ዩቲዩባችሁን ለማሳደግ ይሁን ምንም ይሁን በቃ በሱ ስም የሆነ ነገር በቃ ያኔ ጥሩ ነገሩንም ይሁን የሆነ ነገሩን እኮ ማውራት ይሻላችሁ። እንደዚህ ሰው ሞተ ብላችሁ ነፍስ ማር አውዝ ቢላሽ ይጣረጅ ማር ምን አይነት ሰይጣኖች ናቸው? ወላሂ እኔ አላቅም። ምናልባት ሰይጣንም ስልክ ይጠቀማል እንዴ? አውዝ ቢላሽ ይጣረጅ ምን ልበል ጠይብ። እና በዚህ ክፋታችሁን ብትተው ትክክለኛ መረጃ አስተላልፉ። ሚዲያ እኮ ሲጀመር አጠቃቀማችን ነው። ጥሩ ነገር የምናስተላልፍበት ከሆነ ሚዲያን የመሰለ እኔ ሚዲያ ይጠላ ነበርኩ፣ ግን ሚዲያን የመሰለ ጥሩ ነገር የለም በአግባቡ ከተጠቀምንበት። ለምን እያየን ነው። ስንት ሰዎች ከረሃብ እንትን ብለዋል። ስንት ሰዎች በሚዲያ ብር ተሰብስቦላቸው ሕክምና ወደ ህንድ ምናምን የተለያየ ቦታ ሄደው ታክመዋል። ስንት ሰዎች ደግሞ እንትን ብለዋል፣ ያኔ ከረሃባቸው አገግመዋል። እና በዚህ ልክ ክፉ መሆን ምን ይጠቅመናል? እኛ የሰራናትን አይደለም እዚህ አሁንማ ጭራሽ ዱንያም ላይ እያየን ነው። አኪራም አይጠብቅም እና ጀሃነም ውስጥ ለመወርወር በሰራነው ስራ ተወረወረ ያለሽ እያንዳንድ ሺህም ጭምር በሰራው ስራ ማለት ነው። ፈጣሪ ይቅር በለን፣ አላህ ይቅር በለን። እና ትክክለኛ መረጃ አስተላልፉ። በቃ ለቻናላችሁም ጥሩ ነው። ሰው ናችሁ፣ በቃ እንደ ሰውኛ ኑሩ። ትክክለኛ መረጃ ከሆነ አው ለምን ያን ሰው እንደፈለጋችሁ አዘረጥጡትም አሰድቡትም ምናምን ችግር የለውም። ግን ትክክለኛ ባልሆነ መረጃ እንደዚህ አይነት ፕሮፓጋንዳ ማስተላለፍ አግባብ አይደለም፣ እንደኔ ማለት ነው። ይህን ነገር ብትተው ባይ ነኝ። ተው የምር ለምን ልጁ እኔ ትልቅ ደረጃ ደርሶ እንትን ሊል ነው የምፈልገው እኔ ማለት ነው። እና በዚህ ልክ ክፋታችን ይቅርብን። ይባካችሁ ፈጣራችሁን ፍሩ፣ አላህን ፍሩ። ተው ይሄ ልጅ እንደውም ተሽሎት ኢንሻአላህ ከበሽታው አገግሞ ኢንሻአላህ ወደ ቀድሞ ስራ እንደሚመለስ ሁላችንም ምኞት ነው። ሀቂቀተን አላህ ያሽረው። ዝም ብላችሁ ያልሆነ ፕሮፓጋንዳ አታስተላልፉ። ያው ነገ የሰራናትን ዛሬ የሰራናት ነገ ዋጋ ታስከፍለናለች። ምን ነው ባልሰራሁት እንኳንስ አኪራ አይደለም ዱንያም ላይ ማለት ነው። ክፉ ስራ መስራት ለራስ ነው፣ ጥሩ መስራት ለራስ ነው። ይህን እያንዳንዱን ፈጣሪ
ያያል እኮ ይመለከታል። እንደኛ አይደለም። አዞልን ዝም ያለ እንደኛ ክፋት ቢሆን በጣም ብዙ ነገር ያደርገን ነበር። አልሐምዱሊላህ አዛኝ ፈጣሪ ስላለን ነው። ይባካችሁ ጥሩ ነገር አስተላልፉ። በሚዲያችሁ ቢሆን ሀቅን በቃ ሪያሊቲውን አውሩ። ገባችሁ? የሰው ልብ አትስበሩ። በዚህ ልክ ደግሞ ሰው እኮ ፕራንክ ይሰራል ምን ይላል? ኧረ እሱ ይሻላል። ግን ይሄንን ሰው ከማስደነገጥ ሰው ያልሞት ሰው ሞትን መመኘት ራሱ በጣም ወንጀል ነው ሲጀመር ማለት ነው። ምክንያቱም ያልሞተ ጥሩ የሆነ ሰው ነው፣ መጥፎ ሰው አይደለም። ሰው ገዳይ አልነበረም፣ ፖለቲከኛ አልነበረም ልጁ እና በዚህ ልክ ለሱ ክፋትን ለምን እንዳሰባችሁለት አላውቅም። ብቻ ሱብሃንአላህ ለራሳችሁ ያድርገው አልላችሁ። ምክንያቱም ቀልብ ስጣችሁ፣ ቀልብ ቢኖራችሁ ኖሮ እንደዚህ አታደርጉም ነበር። አላህ ሂዳያ ይስጣችሁ። ለማንኛውም ይሄን መስል ነበር። እቺን ጽሁፋይቺ አላልፋትም ብዬ ነው። ምክንያቱም ሰውን አታወዛግቡ። ተው ይቅርባችሁ። አላህ ይቅር በለን። አላህ ለመጪውም ለሄደውም ወንጀላችን አላህ ይቅር በለን። ለሚመጣውም ኢንሻአላህ ረመዳን መጥቷል። አላህ ወደ ቀልባችን መልሰን ያ ረብል ዓለሚን አሚን። ሰላም አለይኩም ወራህመቱላሂ ወበረካቱ። ላይክ ሼር ማድረግ አትርሱ ማለት ነው። ሰብስክራይብ ማድረግ አበረታቱኝ።